ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው ቆይታችን በአጫጭር የወጪ ንግድ ገቢ፣ በኢትዮጵያ የሆቴል ግንባታ የዋጋ ግሽበትን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። በዝርዝር መረጃችን ደግሞ በኢትዮጵያ የዲጂታል ክፍያ እንቅስቃሴና ሌሎች የሁነት መረጃዎችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው መረጃችን እናምራለን። ኢትዮጵያ በ7 ወራት ውስጥ ከወጪ ንግድ 5.91 ቢሊዮን ዶላር ገቢ ማግኘቷ ተገልጿል። ሀገሪቱ ባለፉት 7 ወራት ውስጥ የተለያዩ ምርቶችን በመላክ 5.91 ቢሊዮን ዶላር ገቢ ያገኘች ሲሆን አፈጻጸሙ የዕቅዱ 117 በመቶ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የወጪ ንግድ ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ17 በመቶ ብልጫ ያለው ሲሆን ለአፈጻጸሙ ማደግ የማክሮ ኢኮኖሚ ማሻሻያው ከፍተኛ አስተዋጽኦ አበርክቷል ተብሏል። ወደ ውጪ ከተላከ ምርት ማዕድን ከፍተኛውን ድርሻ የያዘ ሲሆን በ7 ወራት ውስጥ ከዘርፉ 3.14 ቢሊዮን ዶላር ተገኝቷል። የግብርናው ክፍለ ኢኮኖሚ በሁለተኛ ደረጃ ሲቀመጥ ዘርፉ 2.22 ቢሊዮን ዶላር ገቢ ተገኝቶበታል ተብሏል። እንዲሁም ከኤሌክትሪክና ሌሎች ዘርፎች 279 ሚሊዮን ዶላር ገቢ የተገኘ ሲሆን ከኢንዱስትሪ ደግሞ 259 ሚሊዮን ዶላር ተገኝቷል። ቀጥለናል ተመልካቾቻችን። ኢትዮጵያ በሆቴል ግንባታ ፍጥነት ከአፍሪካ ቀዳሚዎቹ ተርታ ተሰለፈች። ኢትዮጵያ በአፍሪካ ደረጃ ከፍተኛ የሆቴል ግንባታ እንቅስቃሴ ከሚታይባቸው ጥቂት ሀገራት መካከል አንዷ ስለመሆኑ ተመላክቷል። በደብሊው ሆስፒታሊቲ ግሩፕ የቀረበው ሪፖርት እንዳመላከተው በሀገሪቱ ከታቀዱ አዳዲስ የሆቴል ክፍሎች ውስጥ 80 በመቶ የሚጠጉት በአሁኑ ወቅት በግንባታ ላይ ይገኛሉ። ኢትዮጵያ በ34 ሆቴሎች ውስጥ 5964 ክፍሎችን ለመገንባት በሂደት ላይ መሆኗንና ይህም በአህጉሪቱ አምስተኛ ደረጃ ላይ እንድትቀመጥ አስችሏታል ተብሏል። ከነዚህ ውስጥ 4768ቱ ወይም ደግሞ 79 በመቶ የሚሆኑት በግንባታ ላይ ሲገኙ ይህም ኢትዮጵያን ከአፍሪካ 10 ግዙፍ ገበያዎች መካከል ከኬንያ ቀጥላ በግንባታ እንቅስቃሴ ሁለተኛ ደረጃ ላይ ያስቀምጣታል። ይህ በግንባታ ላይ ያተኮረው እንቅስቃሴ በኢትዮጵያ ውስጥ የሚገነቡ አዳዲስ ሆቴሎች በእቅድ ደረጃ ላይ ካሉ ሌሎች የአፍሪካ ገበያዎች በበለጠ ፍጥነት ለአገልግሎት ዝግጁ እንደሚሆኑ ያሳያል። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ በዓለም አቀፍ ደረጃ የተፈጠረውን የነዳጅ ቀውስ ለመቋቋም የኢትዮጵያ መንግስት ከፍተኛ የዋጋ ድጎማ በማድረግ የመፍትሄ እርምጃዎች እየወሰደ እንደሚገኝ የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ በሰጡት መግለጫ እንዳመለከቱትም መንግስት የነዳጅ አቅርቦትን አስተማማኝ ለማድረግና የህብረተሰቡን የመግዛት አቅም ያማከለ እንዲሆን ለማስቻል ከፍተኛ የውጭ ምንዛሬና የገንዘብ ድጎማ እያደረገ ይገኛል። በተለይም በጦርነቱ ምክንያት የሆርሙዝ ሰርጥ በመዘጋቱ በዓለም አቀፍ ገበያ ላይ የታየውን ከፍተኛ የዋጋ ንረት ለመቋቋም መንግስት ቀድሞ ያደርገው የነበረውን የድጎማ መጠን ከፍ በማድረግ መጠነኛ የዋጋ ማሻሻያ ብቻ በማድረግ ለገበያ እያቀረበ መሆኑን አስረድተዋል። ይሁን እንጂ መንግስት ከፍተኛ ድጎማ እያደረገበት ያለው የነዳጅ አቅርቦት ከተቀመጠለት ዋጋ ውጭና ከአቅርቦት ሰንሰለት ውጭ ባልተገባ መንገድ ለገበያ እየቀረበ ስለመሆኑ በጥናት ተለይቷል ብለዋል። ይህንን ህገወጥ ተግባር ለመከላከልም በዚህ ያልተገባ ተግባር ውስጥ በተሳተፉ አካላት ላይ መንግስት ህጋዊ እርምጃ መውሰድ መጀመሩን አስታውቋል። በጋምቤላ ክልል ባለፉት 7 ወራት ውስጥ ከ4488 ኪሎ ግራም በላይ የተጣራ የወርቅ ምርት ለብሔራዊ ባንክ መቅረቡ ተገልጿል። የጋምቤላ ክልል ማዕድን ሀብት ልማት ምክትል ዋና ዳይሬክተር አቶ ኤልያስ ገዳሙ ለኢዜአ እንደገለጹት እንደ ሀገር የብዝሃ ኢኮኖሚ ተብለው ልዩ ትኩረት ተሰጥቷቸው እየለሙ ከሚገኙ ዘርፎች መካከል አንዱ የወርቅ ማዕድን ነው። ይህንንም ታሳቢ በማድረግ በክልሉ በተከናወኑ ስራዎች በዘርፉ ስኬታማ ውጤቶች መመዝገባቸውን ገልጸው ባለፉት 7 ወራት ውስጥም ከ4488 ኪሎ ግራም የሚበልጥ የወርቅ ምርት ለማዕከላዊ ባንክ ስለመቅረቡ ተናግረዋል። ለብሔራዊ ባንክ ገቢ የተደረገው የወርቅ ምርት መጠን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ1175 ኪሎ ግራም በላይ ብልጫ ያለው መሆኑም ተነግሯል። በክልሉ ለብሔራዊ ባንክ ገቢ የተደረገው የወርቅ ምርት በክልሉ ዲማ፣ አቦቦ፣ ጋምቤላና መንገሽ ወረዳዎች በባህላዊ መንገድ በልዩ አነስተኛና በትልልቅ የወርቅ ኩባንያዎች የተመረተ ስለመሆኑም አመላክተዋል። የማክሮ ኢኮኖሚ ማሻሻያው የቁጥጥር ክትትልና ድጋፍ ስራዎች ለወርቅ ምርት መጨመር ተጠቃሽ ምክንያት መሆኑም ተነግሯል።
የኢትዮጵያ የካቲት ወር የዋጋ ግሽበት 9.7 በመቶ ሆኖ ስለመመዝገቡ ተገልጿል። የሀገሪቱ የዋጋ ግሽበት በጥር ወር ከተመዘገበው 9.8 በመቶ በየካቲት ወር ወደ 9.7 በመቶ ዝቅ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 10.8 በመቶ ሆኖ ሲመዘገብ ለዚህም በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር ያሉ መሰረታዊ ፍጆታ ዕቃዎች ዋጋ መጨመር በምክንያትነት ተጠቅሷል። በሌላ በኩል ምግብ ነክ ያልሆነ የዋጋ ግሽበት 8.1 በመቶ ሆኖ ሲመዘገብ የትራንስፖርት 13.3፣ የመገናኛ አገልግሎት 10.4፣ የቤት ዕቃዎች 10.6 እና የሆቴልና ምግብ ቤቶች 12.4 በመቶ በመሆን ከፍተኛ ጭማሪ አስመዝግበዋል።